ሰላም ጤና ይስጥልኝ ውድ የኢትዮ አምባ ቤተሰቦች እንደተለመደው ሰብስክራይብ እና ላይክ እንዲሁም ሼር በማድረግ አብራችሁን ስላላችሁ እናመሰግናለን። የዛሬው የዓለም አቀፍ ትንታኔ ዝግጅታችን በቱርኪዬና በእስራኤል መካከል ስለቆየው ግንኙነትና አሁን ስለተፈጠረው አሁናዊ ጉዳይ ያትታል። አብራችሁን እንድትሆኑ በአክብሮት ጋበዝናችሁ። ትንታኔውን ይዤ መስፍን ማቴዎስ አብሬያችሁ ዘልቃለሁ። ከኛ ጋር ሆኑ። የእስራኤል መንግስትና ቱርክ በመጋቢት 1949 ዲፕሎማሲያዊ ግንኙነቶችን በይፋ መመስረታቸው ይታወሳል። እስራኤል የነጻነት መግለጫ ካወጣች አንድ ዓመት ባልሞላ ጊዜ ውስጥ በወቅቱ ቱርክ የእስራኤል ሉዓላዊነት ዕውቅና በመስጠት በዓለም የመጀመሪያዋ ሙስሊም አብላጫ ሀገር አድርጓታል። ሁለቱም ሀገራት በመካከለኛው ምስራቅ ያለውን ክልላዊ አለመረጋጋት በተመለከተ ስጋቶችን ሲጋሩ በዲፕሎማሲና በወታደራዊ ስትራቴጂካዊ ትስስር የሁለትዮሽ ትብብር ከፍተኛ ቅድሚያ በመስጠት አብረው ሲተባበሩ መቆየታቸው ይታወሳል። ከቅርብ 10 ዓመታት ወዲህ በተለይም በቱርክ ኤርዶዋን አስተዳደር በሁለቱ ሀገራት መካከል ያለውን ግንኙነት በእጅጉም እያሽቆለቆለ መምጣቱ ይታወቃል። ነገር ግን በ2022 አጋማሽ ላይ በመደበኛነት ተነሳሽነትን ተከትሎ ዲፕሎማሲያዊ ግንኙነቶች ወደ ነበሩበት መመለሳቸው ይታወሳል። ከጥቅምት 7 ጥቃቶችና ከጋዛ ጦርነት በኋላ ግንኙነቱ እንደገና መሻከሩን ቀጠለ። ቱርክ እስራኤልን በማውገዝ ሐማስን ደግፋለች በሚልም ተቃውሞ በመካከላቸው መቀስቀሱ ይታወሳል። እንደ አውሮፓውያን አቆጣጠር ኖቬምበር 13 2024 ኤርዶጋን ቱርክ ከእስራኤል ጋር ያላትን ዲፕሎማሲያዊ ግንኙነት ለማቋረጥ ፍላጎት እንዳላትም ማስታወቃቸው ይታወሳል። ይህ ብቻ አይደለም። ቱርክና እስራኤል በወታደራዊ ዘርፍም እጅግ የቆየ ግንኙነት እንደነበራቸው የሁለቱ ሀገራት የግንኙነት ታሪክ ያስረዳል። የቱርክ እስራኤል የባህር ኃይል ትብብር 2009 የዩኤስ ካፒቴን ጆን ሙር፣ የቱርክ የኋላ አድሚር እስማኤል ታይምላን፣ የእስራኤል የኋላ አድሚር ሮም ሮትበርግን ጨምሮ እነዚህ የሚመሩት የባህር ኃይል የጦርነት ቀጠናን በመምራት ሁለቱ ሀገራት ትብብራቸውን አጠናክረው መቆየታቸው ይታወሳል። አውሮፓውያን አቆጣጠር በ2007 እስራኤልና ቱርክ የቱርክን ወታደራዊና የሰላም አቅም ለማሻሻል የእስራኤል ኦፌክ ሳተላይቶችንና የቀስት ሚሳኤል የአየር መከላከያ ስርዓቶችን ለቱርክ ስለመሸጥ መወያየታቸው ይታወሳል። የእስራኤል መከላከያ ኩባንያዎችም የቱርክ አየር ኃይል F4 ፋንቶም መርከቦችን ለማዘመን ረድተዋል። ስምምነቶቹም የአየር፣ የባህር፣ የመሬትና የስለላ ትብብር፣ አውሮፕላኖች፣ የጦር መሳሪያዎችና ሚሳኤሎችን ማምረት፣ የጋራ ወታደራዊ ጉብኝቶችን፣ ስልጠናና ወታደራዊ ልምምዶችን የሚቆጣጠሩ ታዛቢዎችን መላክና የሰራተኞች ልውውጥና ወታደራዊ ዕውቀትን ያካተተ እንደነበርም ይታወሳል። ቱርክ F4 ፋንቶምና F5 አውሮፕላኖች ዘመናዊነትን $900 ሚሊዮን በማውጣት መግዛቷ ይታወሳል። 170 የቱርክ M60A1 ታንኮችን ማሻሻልና $687 ሚሊዮን የሚያወጣ ግንኙነቶችን መፍጠሯ ይታወሳል። ከዚህም ባሻገር 10 ሄሮን UAV $180 ሚሊዮን በማውጣት እንዲሁም ፓፔዮ 2 ከመሬት ወደ አየር ሚሳኤሎችን $150 ሚሊዮን በማውጣት ከእስራኤል ጋር የነበራትን ግንኙነት አጠናክራ መቆየቷ ይታወሳል። ነገር ግን ከሰሞኑን በቱርክና በእስራኤል መካከል የቆየው ግንኙነት እየሻከረ መምጣቱ ነው እየተዘገበ የሚገኘው ሀቅ።
አይታወቅም። እየተወዛገቡ ያለው ቱርክና እስራኤል ወደ ወታደራዊ ግጭት ሊያመሩ ይችላሉ ወይ የሚለው የበርካቶች ጥያቄ ነው። ባለፉት 3 ዓመታት ቱርክና እስራኤል መደበኛ ዲፕሎማሲያዊ ግንኙነት ከመፍጠር ወደ ቀጥተኛ ወታደራዊ ግጭት እያመራ መሆኑም ይታወቃል። በሁለቱ ሀገራት መሪዎች መካከል የቃላት ጦርነት በቀጠለበት በአሁኑ ወቅትም የመከሰት እድል ይኖራል ወይ የሚል ጥያቄም እያስነሳ ይገኛል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የባለፈው ሚያዝያ ወር በማህበራዊ ሚዲያ ላይ ባሰፈሩት ጽሑፍ የቱርኩ ፕሬዝዳንት ሪሴፕ ታይፕ ኤርዶጋን በኢራን የሚገኘውን የሽብርተኝነት ስርዓት እንደረዱና የራሳቸውን የኩርድ ዜጎች ጨፍጭፈዋል ሲሉም ከሷቸዋል። ከቀናት በኋላ ለቱርክ ፓርላማ ንግግር ያደረጉት ኤርዶጋን በጋዛ በሚገኙ የ73,000 ፍልስጤማውያን በደም የተሸፈኑ እጆችና ፊቶች ሳይመለከቱ በኩርድ ወንድሞቻችን አማካኝነት አገራችንን ያለምንም እፍረት ይከሳሉ ሲሉ ምላሽ መስጠታቸው ይታወሳል። ከሰሞኑ ክስተቶች ጋር በተያያዘ ለቢቢሲ ሐሳባቸውን የሰጡ ባለሙያዎች እንደሚሉት ከሆነ በቱርክና በእስራኤል መካከል የሚፈጠሩ የግጭት አደጋ ከመቼውም ጊዜ በበለጠ ቢጨምርም ሁለቱም ወገኖች በተመሳሳይ ጊዜ ሊከሰት የሚችል ግጭት ለመከላከል እየሞከሩ መሆኑ ነው የተዘገበው። መስከረም 26 2016 ሐማስ በእስራኤል ላይ ጥቃት ከሰነዘረና ቴልአቪቭ በጋዛ ላይ ወታደራዊ ዘመቻ ከከፈተች በኋላ በቱርክና በእስራኤል መካከል የቃላት ጦርነቱ ተጠናክሮ ቀጥሏል። ባለፉት 3 ዓመታት ከተሰጡት ከባድ መግለጫዎችና ክሶች በተጨማሪ መደበኛ ዲፕሎማሲያዊ ግንኙነት ለመፍጠር የሚደረገው ሂደቱም ቆሟል። ቱርክ ከእስራኤል ጋር ያላትን የንግድ ግንኙነት ማቋረጧን አስታውቃለች። በቱርክ ኢዝሚር ኬቲብ ቻላቢ ዩኒቨርሲቲ የዓለም አቀፍ ግንኙነት ተባባሪ ፕሮፌሰር የሆኑት ዶክተር ቶክሴ ኤርሶይ በሁለቱ ሀገራት መካከል ያለውን ሁኔታ ከዲፕሎማሲያዊ መርሆች በላይ የሀገር ውስጥ ፍላጎቶች በመኖራቸው ምክንያት የውጭ ፖሊሲው ለሀገር ውስጥ ፖለቲካ ሰለባ ሆኗል ሲሉም ተደምጠዋል። ይህ የውጥረት መጨመርና የቃላት ጦርነት የሁለቱም ወገኖች የሀገር ውስጥ ፖለቲካን እያቀጣጠለ ነው በማለትም ገልጸውታል። ኔታንያሁ ጠንካራና ለግጭት ወደ ኋላ የማይሉ መሆናቸውን የሚያሳይ ምስልም በመፍጠር በአገር ውስጥ ፖለቲካ ላይ ያላቸውን አቋም ለማጠናከር እየሞከሩ ነው። በቱርክ በኩል ደግሞ ከክልላዊ አመራርነት ጋር የተያያዘ ነው ሲሉም አክለዋል። እስራኤል የፍልስጤማውያንና የአይሁዶች የሚጋጩ ማንነቶች የተሰኘው መጽሐፍ ደራሲ የሆኑት ኤርሶይ ቱርክና እስራኤል የክልላዊ ሁኔታን የሚያናጉም ተዋናዮች እንደሆኑ አድርገውም ራሳቸውን ይመለከታሉ ብለዋል። ስለአሁኑም የግንኙነት ሁኔታም ደግሞ የቱርክ እስራኤል ግንኙነት ሁል ጊዜም እንደ ቀዝቃዛው ሰላም እገልጸዋለሁ ብለዋል። አሁን ግን ቀዝቃዛውን ፉክክር እያየን ነው ሲሉም አክለዋል። ቤንያሚን ኔታንያሁ ቱርክን እንደ ተቀናቃኝ አድርገው የገለጹበት አስተያየት አደገኛ እንደሆነ የቀድሞ የእስራኤል ዲፕሎማት አሎ ፒንካስ ተናግረዋል። በተለይም ኤርዶጋን ቀስቃሽ አስተያየቶችን በመስጠት ሁኔታውን ሲያባብዙት ይህ አይነቱ ንግግር በጣም አደገኛ ነው ብለዋል ፒንካስ። የኔታንያሁና የኤርዶጋን የቃላት ውዝግብ የግጭት አደጋን ይጨምራል ብለዋል። በለንደን በሚገኘው የሴንት ጆርጅ ዩኒቨርሲቲ የዓለም አቀፍ ግንኙነት ፕሮፌሰር አምኖን አራን እነዚህ የቃላት ጦርነቶች በአብዛኛው ለሀገር ውስጥ ፍጆታ የሚውሉ መሆናቸውን ያምናሉ። የጀስቲስና ዴቨሎፕመንት ፓርቲ መሰረትን ማስደሰት ነው ይላሉ። ኔታንያሁ ተመሳሳይ ቃና በመጠቀም የቀኝ ዘመም ደጋፊዎችን ድጋፍ ለማግኘትና አቋማቸውን ለማጠናከር የሚደረግ ነው ብለዋል። የእስራኤል የውጭ ጉዳይ ፖሊሲ ከቀዝቃዛ ጦርነት ማብቂያ ጀምሮ የተሰኘው መጽሐፍ ደራሲ ለሆኑት አራን በሁለቱ ሀገሮች መካከል ያለውን ግንኙነት ከ2010 እስከ 2016 ባለው ጊዜ
ከነበረው ከማሺ ማርማራ ቀውስ ወዲህ በጣም የከፋ ደረጃ ላይ ደርሷል። አክሎም በኔ አስተያየት ኔታንያሁ ሆነ ኤርዶጋን በንግግራቸው በጣም ኃላፊነት በጎደለው መንገድ እየሰሩ ነው። እንዲህ አይነት ንግግር በሁለቱ ሀገሮች መካከል ግጭት የመፍጠር እድልን ይጨምራል ሲሉም ተደምጠዋል። ይህ የሁለቱ ሀገራት የቃላት ጦርነት ሶሪያ፣ ቆጵሮስና ምስራቅ ሜዲትራኒያን አካባቢ የተፈጠረ ያለውን የሰላም ሂደት ከማደናቀፉም በላይ በቀጠናው ጦርነትን በመቀስቀስ አካባቢውን በማናጋት ረገድ ያለው ሚና ከፍተኛ ነው። ኤርዶጋን አንድ ሲሉ ኔታንያሁ ሁለት እያሉ የሚጣጣሉት የቃላት ቁማር በቀጠናው ሊፈጠር የሚችለውን የጦርነት ነጋሪት አብዝቶ እየጎሰመ ይገኛል። አሜሪካና እስራኤል ኢራን ላይ ከከፈቱት ጦርነት ከሁለት ሳምንት ቀደም ብሎ የቀድሞ የእስራኤል ጠቅላይ ሚኒስትር ኔፍታሊ ቤኔት ቱርክ አዲሷ ኢራን መሆኗን መናገራቸው ይታወሳል። በኋላም ተመሳሳይ ሐሳቦች በእስራኤልና በዓለም አቀፍ ሚዲያዎች መስተናገዳቸው የቅርብ ጊዜ ትዝታ ነው። ቤንያሚን ኔታንያሁ በአንድ ጽሑፋቸው ላይ ቱርክ ኢራንን እንደምትደግፍ ጠቅሰው ከሰዋል። እስራኤል ከኢራን በኋላ ጠላት ሳይኖራት መኖር ስለማትችል አጀንዳ ለመፍጠር ተገዳለች ሲሉም የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ባለፈው ወር ለሀገራቸው የዜና አገልግሎት አናዶሉ ተናግረዋል። የኔታንያሁ መንግስት ብቻ ሳይሆን አንዳንድ ተቃዋሚዎችም ቱርክ በፖለቲካ ቋንቋ እንደ አዲስ ጠላት ለማስተዋወቅ እየሞከሩ ነው፣ እያየን ነው ብለዋል። ይሁን እንጂ የቱርክና የእስራኤል ግንኙነት ወደ መልሶ ግንባታ መስመር እንዲገባ አዲስ የደህንነት ስርዓት ያስፈልጋል። በሌላ አነጋገር የጋራ መተማመን እንደገና መመስረትም አለበት። ካልሆነም የሁለቱ መሪዎች የቃላት ጦርነት እያደገ ቃታ እስከ መሳሳብ ድረስ ሊደርስ ይችላል። የበርካቶች ስጋት ነው። ውድ የቻናላችን ቤተሰቦች የዛሬው ትንታኔያችን የተከታተላችሁትን ይመስላል። መስፍን ማቴዎስ ነኝ። በቀጣይ በሌላ ጉዳይ የምንገናኝ ይሆናል። ስለተከታተላችሁ እናመሰግናለን። መልካም ጊዜ